የአገራችን የተፈጥሮ ሀብት ልማትና ጥበቃን በበለጠ ለመቆጣጠር በሚያስችሉ መሰረታዊ ነጥቦች ላይ ያተኮረ የሶስት ሳምንት ሴሚናር በአምቦ እጽዋት ምርምር አዳራሽ በመካሄድ ላይ መሆኑን የኢትዮጵያ ዜና አገልግሎት ገለጸ። በተባበሩት መንግስታት የዓለም የምግብና እርሻ ድርጅት ማለትም ፋኦ በግብርና ሚኒስቴር የተፈጥሮ ሀብት ጥበቃና ልማት ዘርፍ ትብብር በተዘጋጀው በዚህ ሴሚናር ላይ ከሰሜን ምዕራብ ከደቡብ ምስራቅና ከማዕከላዊ ቀጠና ግብርና ልማት የተውጣጡ 25 የተፈጥሮ ሀብት ኤክስፐርቶችና ቴክኒሻኖች ተሳታፊ ሆነዋል። በሶስቱ ሳምንት ጊዜ ውስጥ ለሴሚናሩ ተሳታፊዎች ስለ ደንና ዱር አራዊት፣ ስለ አፈርና ውሃ አጠቃቀምና በሌሎችም ተጓዳኝ ነጥቦች ላይ ትምህርት የሚሰጥ ሲሆን አላግባብ የወደመውን የሀገሪቱን የደን ሀብት ለመተካትና ያለውንም ለመንከባከብ ስለሚቻልበት ሁኔታ በክፍል ከሚሰጠው ትምህርት ባሻገር የተግባር ልምምድ እንደሚያደርጉ ተገልጿል። ሴሚናሩ ያለውን የተፈጥሮ ሀብት ለመጠበቅም ሆነ ለመንከባከብ የሚያስችል ልምድ ለመቅሰም እንደሚያስችል ጓድ ዘውዱ በቀለ የአውራጃ የግብርና ልማት ኃላፊ በመክፈቻ ላይ ባደረጉት ንግግር ገልጸዋል። የዲላ ወናጎ ቡና ተክል ማሻሻያ ፕሮጀክት ዘመናዊ የቡና አያያዝና የተሻሻሉ ምርጥ የቡና ዝርያዎችን ለገበሬው በማስተዋወቅ በኩል አበረታች ጥረት እያደረገ መሆኑን ተገለጸ። ፕሮጀክቱ ካለፉት 5 ዓመታት ጀምሮ ባደረገው ጥረት በ1028 ሄክታር መሬት ላይ ምርጥ የቡና ዘር የተከለ ሲሆን ይህም ቡና ምርታማ እንዲሆን ለገበሬው በየጊዜው ተገቢውን ድጋፍና ምክር እየሰጠ መሆኑን ጓድ ተረፈ መኮንን የክልሉ የፕሮጀክቱ ኃላፊ አስታውቀዋል። እንደዚሁም ከ5000 ሄክታር በላይ ያረጀ ቡና በመጎንደልና በ2500 ያህል ሄክታር ቡና ላይ የምርት ተግባር በማካሄድ ከ5500 በላይ ገበሬዎችን በተለያየ ሙያ በማሰልጠን አገልግሎት ሰጥቷል። የገበሬው ቡና ምርት በተፈለገው መጠን ለገበያ እንዲቀርብና ገበሬው የማህበራዊ አገልግሎት ተጠቃሚ እንዲሆን በማስቻል በፕሮጀክቱ ጥረት ከ445 ኪሎ ሜትር በላይ ጥርጊያ መንገድ ተሰርቶ አገልግሎት እንዲሰጥ ተደርጓል። ከዚህም ሌላ ፕሮጀክቱ በክልሉ ለሚገኙ 34 አዲስና ነባር የእሸት ቡና መፈልፈያ ኢንዱስትሪዎች ተገቢውን እገዛ በማድረግ ባለፉት 5 ዓመታት 11,004,958 ኪሎ ግራም የታጠበ ቡና ለገበያ ሊቀርብ ችሏል። የሲዳሞ ክፍለ ሀገር የመሰረተ ትምህርት ዘመቻ አስተዳደርና አስፈጻሚ ኮሚቴ አባላትና የንዑሳን ኮሚቴ አባላት በአዋሳ ከተማ ዛሬ ባደረጉት ስብሰባ ከህዝብ ስለሚደረጉ የገንዘብና የማቴሪያል እርዳታ አሰባሰብ፣ ስለ አካባቢ ጋዜጣ ዝግጅትና ንባብ ቤቶች አደረጃጀት፣ ስለ 20ኛው ዙር ዘመቻ ቅድመ ዝግጅት የጋራ ውይይት በማድረግ ለአፈጻጸሙ የሚረዳ ስልት ቀይሰዋል። በተለይም የክፍለ ሀገሩን ሰፊ ህዝብ ቅድመ ዘመቻና አሁን ያለውን የትምህርት ታሪክ በቋሚነት የሚዘክሩ መረጃዎችን የሚያጠቃልል አንድ ቋሚ ማዕከል ለማቋቋም ስብሰባ አቅደዋል። ጓድ ተፈራ እንዳለው የሲዳሞ ክፍለ ሀገር ዋና አስተዳዳሪ በስብሰባ ላይ ባደረጉት ንግግር በክፍለ ሀገሩ ውስጥ እስካሁን በተካሄዱት 19 ዙሮች ከ1,687,000 በላይ ጎልማሶች ከማይምነት መላቀቃቸውንና ህዝቡም ለዘመቻው መርሃ ግብር ማስፈጸሚያ የሚውል ከ1,179,000 ብር በላይ በማዋጣት ገቢ ማድረጉን ገልጸዋል። ሲዳሞ ክፍለ ሀገር በሞያሌ ወረዳ በምግብ ለስራ ፕሮግራም 87 ኪሎ ሜትር ጥርጊያ መንገድ ተሰርቶ በአገልግሎት ላይ ውሏል። የወረዳው የተፈጥሮ ችግር መቋቋሚያ ኮሚቴ ኬር ከተባለው እርዳታ ሰጪ ድርጅት ጋር በመሆን ከሐምሌ ወር 1980 ጀምሮ በክልሉ የሚገኙ 3 የቀበሌ ገበሬ ማህበራት ነዋሪዎችን በማስተባበር አዲስ ያሰራው መንገድ የሞያሌ ከተማን ከዳዋ ወንዝ እንዲሁም የአጉዳንና ኤልኞጆን ቀበሌዎች የሚያገናኝ መሆኑ ታውቋል። ደቡብ አፍሪካ ውስጥ ቦክስበርግ በተባለው አካባቢ ወግ አጥባቂውና አክራሪው የዘረኛ ነጮች ፓርቲ በቅርቡ በምርጫ አሸናፊ ሆነው አፓርታይድን በማጠናከሩ የአካባቢ ጥቁር ነዋሪዎች የአጸፋ እርምጃዎችን በመውሰድ ላይ ናቸው። በዚህ መሰረት የአካባቢ ጥቁሮች ከዘረኞቹ መደብር ሸቀጣሸቀጦችን መግዛት ያቋረጡ መሆኑን ዘገባዎች ያመለክታሉ። ባለፈው ሌሊት ዛምቢያ ውስጥ በሊቪንግስቶን የቱሪስት ከተማ በአንድ ቀይ መስቀል ማህበር መኪና ላይ የተጠመደ ቦምብ ፈንድቶ 2 ሰዎችን ገድሎ 13 ሰዎችን እንዳቆሰለ ተገለጸ። የአሁኑ ፍንዳታ በሳምንት ውስጥ በሀገሪቱ በተመሳሳይ አደጋ የሞቱትን ቁጥር 4 እንዳደረሰው ለማወቅ ተችሏል። የዛምቢያ የመከላከያ ሚኒስትር አሌክስ ሻፒ ስለ ጉዳዩ በሰጡት አስተያየት ፍንዳታውን ያደረሱት ከአፍሪካ ብሔራዊ ምክር ቤት ጋር በመዋጋት ላይ ያለው የዘረኛው የደቡብ አፍሪካ መንግስት ሰርጎ ገቦች እንደሆኑ አረጋግጠዋል። የአውሮፓ የኢኮኖሚ ማህበረሰብ መሪዎች ማህበረሰቡ የንግድ በሩ ዝግ እንዳይሆን ሁኔታዎችን የሚያመቻች መግለጫ በማውጣት የ2 ቀን ስብሰባቸውን በዛሬው ዕለት ያጠቃልላሉ ተብሎ ይጠበቃል። የማህበረሰቡ መሪዎች የሚያወጡት ይህ መግለጫ ዩናይትድ ስቴትስና የጃፓን ስጋት የሚያስወግድ እንደሚሆን እንደሚጠበቅም ተገልጿል። ይኸው ስብሰባ ከትናንት ጀምሮ የተካሄደው በግሪኳ ደሴት በሮደስ ነው። ታዳጊ ሀገሮች ወደ ውጭ በሚልኳቸው ሸቀጦች የሚደርስባቸውን ችግር ለማካካስ የሚረዳው የተባበሩት መንግስታት ድርጅት የገንዘብ ድርጅት በመጪው ሐምሌ ስራውን እንደሚጀምር ተገለጸ።
የተባበሩት መንግስታት የንግድና ልማት ጉባኤ ቃል አቀባይ ለገንዘብ ድርጅቱ የሚያስፈልገው ካፒታል ላይ በተካሄደው ውይይት 103 ሀገሮች ድጋፋቸውን መስጠታቸውንና ከ315 ሚሊዮን ዶላር በላይ እንደሚያወጡም አስታውቀዋል። ከጉባኤው የተገኙ ምንጮች የገንዘብ ድርጅቱ እንቅስቃሴዎች በምርምር በልማትና የተለያዩ እህሎችን በማልማት ላይ እንደሚያተኩሩ አመልክተው በድርጅቱ አጠራር ሁለተኛው መስኮት እንደሚባሉ አብራርተዋል። የተባበሩት መንግስታት ጠቅላላ ጉባኤ በፍልስጤማውያን ጥያቄ ላይ የሚያደርገውን ውይይት በጄኔቭ ለማካሄድ በትናንትናው ዕለት በሙሉ ድምጽ ወስኗል። የድርጅቱ ይህን አቋም የወሰደው የፍልስጤም ነጻ አውጪ ድርጅት ሊቀመንበር ያሲር አራፋት በድርጅቱ ስብሰባ ላይ ተገኝተው ንግግር እንዳያደርጉ የዩናይትድ ስቴትስ መንግስት የመግቢያ ፈቃድ በመከልከሉ ነው። የጠቅላላው ጉባኤ ስብሰባ መጀመሪያ ባወጣው ፕሮግራም መሰረት ውይይቱን የሚያካሄደው በዚህ ሳምንት ውስጥ የነበረ ቢሆንም ውይይቱ በዩናይትድ ስቴትስ አቋም ምክንያት በተያዘለት ፕሮግራም መሰረት ሊካሄድ ባለመቻሉ ወደ ታህሳስ ወር አጋማሽ መሸጋገሩን የድርጅቱ የዜና ምንጮች አስታውቀዋል። የጠቅላላ ጉባኤው ስብሰባ የመንግስታቱ ድርጅት መቀመጫ ከሆነችው ከኒውዮርክ ውጭ ሲካሄድ ይሄ መጀመሪያው እንደሚሆንም ታውቋል። ከኒውዮርክ ውጭ ለሚካሄደው ለዚህ ውይይት ማካሄጃ ተጨማሪ $1 ሚሊዮን ወጪ ጠቅላላ ጉባኤው ያጸደቀ መሆኑም ተገልጿል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ተወካይ ሚስተር አሁን ዩናይትድ ስቴትስ ውይይቱ በጄኔቫ መካሄዱን ባትደግፍም የዋሽንግተን አስተዳደር ተወካይ በጄኔቫ የጠቅላላ ጉባኤ ውይይት ላይ እንደሚገኝ ተናግረዋል። በሌላ በኩል የፈረንሳይ ውጭ ጉዳይ ሚኒስትር ዶማስ የአውሮፓ ኢኮኖሚ ማህበረሰብ በጄኔቫው የጠቅላላ ጉባኤ ውይይት ላይ በማህበረሰቡ የተባበሩት መንግስታት ቋሚ ተወካይና ከግሪክ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን እንደሚወከል አስታውቀዋል። ዩናይትድ ስቴትስ ውስጥ በተካሄደው የቴኒስ ውድድር ኤቫን ሌንደል በሄላሲንኪ ተሸንፏል። እንደዚሁም ቦሪስ ቤከር የዊምብልደን ሻምፒዮና ስቴፈን ኤድበርግን ያሸነፈ መሆኑን ተገልጿል። ዜናው አበቃ። መልካም ምሽት። እንመርቃቸው ብለን ያዘልቃቸው